በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 8 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን በጎ ስም አጠራር ያለው የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ ያረፈበት የዕረፍቱ መታሰቢያ በዓል፣ ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ በዓል፣ አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚካኤል ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱሳን አቤሮንና እቶም በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል፣ ቅዱስ ሰማዕት አባ በላኒ ያረፈበት የዕረፍቱ መታሰቢያ በዓል፣ አባ ቤማ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አባት አባ ብሶይ ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህ ቅዱስ ከግብፅ ሀገር ስሟ ሰነስ ከምትባል ሀገር ነበር። 7 ወንድሞች ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጪ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከው ውሰዱ፣ ሁሉም ጎበዞች ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ እግዚአብሔር መልካም ሥራ የሚሠራ ይህ ልጅ ነው አለ። ይህ ብሶይ የከሳና ሥጋ የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል እነዚህ አንዱን ጠንካራው ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስም ገዳም ሄደ። በአባ ባይሞኝ ዘንድም መነኮሰ። እርሱም አባ ዮሐንስ ሐጺርን ያመነኮሰ ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔር ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስንም ያዩ ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣ ነበር። በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረዱም በመጣ ጊዜ ልጅ ሆይ ተነሳና በኩስኩሲቱ ውስጥ ካለው ውሃ ጠጣ አለው። ረዱም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጅ ሆይ ተነሳና ከኩስኩሲቱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለውም ጊዜ ተነስቶ ወደ ኩስኩሲቱ ሄደ። ነገር ግን ውሃ አላገኘም ነበር። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንድተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼንም ደነገጠ። አባ ብሶይም ረድኡን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወው ጊዜ ወደዛ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ ሞቶ አገኘው። አባ ብሶይም ለረድኡ ይህንን በትሬን በላዩ አኑርና ተነስተህ እንዳነጋግረኝ አባቴ ያዞሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረ። ወዲያውኑም ተነስቶ ስማ አለው። ለአባትህም ታዘዝ፣ ታዛዥ ብትሆን ይህ ድንጋጼ ባላገኘህ ነበር አለው። ይህንንም ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘም። አባቴ ሆይ ካንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው።
አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኩሳት እንዳላቸው አውቄ ቢሆን ኖሮ መንግሥቴን ትቼ መነኩስ በሆንኩ ነበር አለኝ። እኔም ምን ጎደለ? የጣዖት አምልኮ አስወግደ ቀናች ሃይማኖትን ስልጣን አጽንተሃልና አልሁት አለው። እርሱም መልሶ እንዳለኝ እግዚአብሔር ይመስገን፣ ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኩሳትን ክብር ያህል አይሆንም አለው። እነርሱም በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለው። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች፣ ሚስቶችና ልጆች፣ ሀብትና ለዓለም የተዘጋጀው ሁሉ አሏችሁ፣ በእነርሱም ትጽናናላችሁ። መነኩሳት ግን ከዚህ ዓለም ተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህንን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጡም መነኩሳትን እመላለሁ አለው። ቅዱስ አባ ብሶይም ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገር እንድናው ስለሚኖሩ ስለ አንድ ገዳማዊ ሽማግሌ ተናገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይም ይህንን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳም እንድናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3 ጆሮዎቹም ጠየቁት። እንዲህ አላቸው፣ ለእኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከሐዲስ መጽሐፍትም ተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ረድእ ነበረ። የእጅ ሥራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የጽርፈት ቃላትን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰ ጊዜም በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠውን የመንፈስ ቅዱስ ልጅነት በርግብ አምሳል በላይ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስንም አመሰገነው። ረድኡንም እንዲጠነቀቅና የቀናች ሃይማኖትን እንዳጸና ልዩ ከሆነ ሰው ጋር ስለ ሃይማኖቱ እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ እንደናው ገዳም ሄዶ በዚያ ተቀመጠ። ከዚያም በኋላ በሰላም አረፈ። የመከራውን ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ሥጋ ከቅዱስ አባ ቡላ ሥጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከሥጋውም ብዙዎች ድንቆችና ተአምራቶች ተገለጡ። ዘመኑ 57 ነበር። በአስቄጥስ ገዳም እየተጋደለ 27 ዓመት ኖረ። በእንድናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመት ተቀመጠ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ኪሮስ ነው። በዚህችም ዕለት በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ በዓል ሆነ። ይህም ቅዱስ የታላቁ ንጉሥ ቴዎዶሲዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመጽ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚች ምዕራባዊት በረሃ ደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። ከሰው ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ። በአስቄጥስም ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ።
እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነው። እሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባማ ሆይ ተነስ፣ ወደ በረሃ ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። በቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ሥጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማሁ አለ። ያን ጊዜም ደስ ብሎ የተነሳሁ። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳሁ። አንድ ሽማግሌ ገዳማዊ ከፈተልኝና እርስ በርሳችን ሰላምታ ተለዋውጠን በዚች በረሃ ላይ ገዳማዊ ያለን ብዬ ጠየቅኩት። አዎን አለኝ። ሁለተኛም ስምህ ማን ነው? አባቴ ሆይ በዚች በረሃ ውስጥ ምን ያህል ጊዜ ኖርክ አልሁት። ስሜ ስምዖን ነው፣ በዚች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱም ዘንድም ወጥቼ 3 ቀን ተጓዝኩ። ሁለተኛም ስሙ ባሞን የሚባል ገዳማዊ ያገኘው። ሰላምታም ሰጠሁትና በዚች በረሃ ሌላ ገዳማዊ አለን አልሁት። አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳሁ። አባ ባማ ሆይ መምጣት መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜ ገብቼ ገርሶ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉርና ጺሙ እንደ በረድ የነጣ ነበር። ከዚህም በኋላ ተቀመጥኩ። በብቻውም አቀፈኝ፣ እንዲህም አለኝ፣ እነሆ ይቺን ሰዓት እየጠበቅኳት በዚች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊውም ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናውም። ሰላምን፣ ፍቅርን፣ አንድነትን አደረገለት። እርሱም ተሰወረ። እኔም ፈራው። እንዲህ የሚበራ ይህንን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጅ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልን አለኝ። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸታቸውም ኃያል የተነሳ ምድር ተናወጠች። እኔም ይህ የምሰማው ጩኸት ምንድን ነው ብዬ ጠየቅኩት። እርሱም ልጅ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው አለኝ። ስለ ቅድስት ትንሣኤውም የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ፣ ይህም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚህም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችን ጌታዬ ሆይ ይህንን ሰው ባርከው አለው። መድኃኒታችንም የመረጥኩህ አባ ባማ ሆይ ጽና፣ አትፍራ፣ ሰላሜ በረከቴም ካንተ ጋር ይኖር አለው። አሁንም ታማኝ አገልጋዬ የሆነ የዚህን ቅዱስ ኪሮስን ያየኸውንና የሰማኸውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፍ አለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን፣ ሞትህ ሞት አይደለም የዘላለም ሕይወት ነው እንጂ አለው። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውንም ሁሉ በምድር መታሰቢያን የሚያደርገውን ሁሉ በደብረ ጽዮን በሚያድሩ የ1000 ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አደርገዋለሁ። ቅዱሳኖቼም ጋራ እቆጥረዋለሁ። የኃጢአቱንም መጽሐፍ ቀድቼ ስሙን በሕይወት መጽሐፍ እጽፋለሁ። ለመሳየት የሚገባውን ዕጣኑንና ወይኑን መብራቱንም መባ አድርጎ ለሚሰጥም በስምህ ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ እጥፍ ድርብ አድርጌ እሰጥሃለሁ አለው። በበኩር ቤተ ክርስቲያንም ሥጋዬንና ደሜን አቀብላቸዋለሁ። በዚህ ዓለም ቤታቸውን እባርከዋለሁ፣ ልጆቻቸውን ማሳድጋለሁ፣ ከበጎ ነገር ሁሉ ምንም አያጡም አለው።
አሁንም ከዚህ ዓለም ድካም ወደ እረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስድህ ዘንድ ጊዜው ደረሰ አለው። መድኃኒታችንም ይህንን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ፣ መሰንቆንም ከእርሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ንገር አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት፣ በመጀመሪያው ነውን ወይስ በሁለተኛው ወይስ በሦስተኛው አለው። ቅዱስ አባ ኪሮስም በ10ሩም አውታር በየስልታቸውና በየዜማቸው ልሰማሻለሁ አለው። ያን ጊዜም ቅዱስ ዳዊት መሰንቆን አዘጋጅቶ ጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስኩ አረጀሁም፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜ የቅዱስ አባ ኪሮስ ነፍስ ወጣች። መድኃኒታችን ተቀብሎ ሳማት፣ ለመላእክት አለቃ ለቅዱስ ሚካኤልም ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣሁ ጊዜ በረሃው በሰማይ ሰራዊት ተመልቶ አየሁ። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እሷም በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚህ ቦታ ብቻዬን ቀረሁ። ተመልሼም ወደ አባ አሞን በዓት ደረስኩ። ከዚህም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረስኩ። ከዚህም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስኩ። ለመነኩሳትም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድልን ስለ አባ ሲኖዳም ዕረፍት ትንቢት እንድተናገረ ነገርኳቸው። መነኩሳትም ሰምተው እጅግ አደነቁ። ለመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላኩ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ሚካኤል ነው። በዚችም ቀን አባ ኪሮስ የከበረው የንጉሥ ልጅ ድሃ የነበረው አባ ሚካኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ እሳት ገዳም ሄደ። በዚያም ደርሶ ቤተክርስቲያኒቱን ተሳለማት። በዚያም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየ። ዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ዘይኒቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህ አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳ ነህና በቃ በምሕረት መዝገብህ ተመዝግቦልሃልና የሚለውን ቃል ሰማ። ከዚህም ባለፈ ጊዜ መነኩሳቱ መልኩ የተዋበ ሁለመናውም ያማረ እንደሆነ ተመለከቱት። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልጠወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርት በሚባል ሕመም ለብዙ ጊዜ ታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤልን፣ በግርጌውም የቅዱስ ገብርኤልን፣ በቀኙም ሩፋኤልንና በግራው ሰዳክኤልን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮቹ ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ሆይ ከዚህ ለምን ተቀመጣችሁ አላቸው። ይህንን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርክ ምን ያህል ዘመን ነው አለው።
በሽተኛውም 35 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰለት። አበምኔቱና የገዳሙ መነኩሳት ይጎበኙሃልን ብሎ ጠየቀው። በሽተኛውም አባቴ ሆይ የለም አይጎበኙኝም፣ ፊታቸውንም ካየሁ 15 ዓመት ሆነኛል ብሎ መለሰለት። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማን ናት? አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኪልቄዶን ንጉሥ፣ እናቴም የራርህ ንጉሥ ልጅ ናት አለው። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በእግሮቻቸው ይረግጧቸዋል አለው። አባ ኪሮስም ወደዚች ገዳም ማን አደረሰ አለው። ደዌውም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተህ ከእነዚህ ቅዱሳን ጋር ሂድ አለኝ። በእንዲህም ያለ ስራ ወጥቼ ወደዚህ ቦታ ደረሱ። ምንም በጎ ስራ ሳልሰራም እንደ እነርሱ ሆንኩኝ አለው። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዲያ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ስራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርንም ስጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬብስ ንጉሥ ልጅ ነበረ አለው። ሁለተኛም እነግርሃለሁ አለው። የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይይዝ በቀጥታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራም ወደ ተራራም ይዞር ነበር። ሞቱንም አላስተዋልኩም፣ ሕይወቱንም አላወቅኩም አለው። ዳግመኛም አንድ ንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀምስ ማቅ ለብሶ በቀንና በሌሊት ለጸሎት ይተጋ ነበር። በእንዲህ ያለ ስራም ኖሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግሥተ ሰማያት አኖሯት አለው። አሁንም ወንድሜ የምነግርህን ስማ። ፈጣሪ እግዚአብሔርን ተግሣጽ አታድንቅ። የወደደውን ይገሥጻልና ያም በሽተኛ ድሃ መነኩስ እውነት ነው፣ ለእኔ ይገባኛል፣ ለኃጢአቴም ይህን ተቀበልኩ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያችም ሰዓትም ያ በሽተኛ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በድንገት መጣ። እልፍ አእላፋት መላእክትም በዙሪያው ሆነው እርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን እናመስግነው፣ ለችግረኞችም ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩ ነበር። በዚህም ዓለም በገድል የደከመ በእርሱ ደስ ይላቸዋል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣ አለ። ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህ ሰው ጻዕር መስቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከእጅ ወስዴ በዚህ በሽተኛ በፊቱ ላይ ጣል አለ። አባ ኪሮስም ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብለው ሳማት። እርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህ በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ መነኩሳቱ ዘዝ አለው። አበምኔቱም ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስላስጨነቀውም 7 መነኩሳትን አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑት አሉና የረከሱ ማዕጠንቶቻቸውን አስወግዱ፣ በቦታቸው ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። እንጊዜም 4ቱ የመላእክት አለቆች ስጋውን በከርቤና በሚያ አጠኑ። መዓዛውም ያንን በዓት መላው። እነዚህም መነኩሳትም የሚሸተን ምንድን ነው? ይህ መነኩስ ስራዬን ያውቅ ይሆን ብለው ተባባሉ። ከዚህ በኋላ ስጋውን ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞቹ ፈውስ ሆነ።
ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።